ሰላም ውድ አድማስ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬም እጅግ አስፈላጊ የሆኑ የእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር መግባባት እንችላለን፣ እንዴት ከሰዎች ጋር መለዋወጥ እንችላለን፣ የተለያዩ ሀሳቦችን እንዴት ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ማለት ቪዲዮውን እስከ መጨረሻ ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ኦንላይን ለመማር የምትፈልጉ ኦንላይን ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ እንደተለመደው በዚህ በኩል ጥያቄዎች አሉ። ከዛ ደግሞ በዚህ በኩል መልሶች አሉ። ምን ብለን መመለስ እንደምንችል የሆነ ሰው እንደዚህ ብሎ ቢጠይቀን እኛ ምን ብለን መመለስ አለብን የሚለውን እያንዳንዱ በደንብ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ የመጀመሪያው አም አልን። አም ኤንኦን አም ናት ሹር ዋት ቱ ቹዝ። አም ናት ሹር ዋት ቱ ቹዝ ምን ማለት ነው? ምን እንደምመርጥ አላውቅም። እንግዲህ እዚህ ጋር አም ስንል እኔ ነኝ እያል፣ ናት ሹር ማለት ደግሞ እርግጠኛ፣ ናት ማለት ደግሞ አፍረሽ አይደለም ማለት። ስለዚህ አም ናት ሹር ካልን እርግጠኛ አይደለሁም። ለምኑ? ዋት ማለት ምን፣ ቱ ቹዝ ማለት ደግሞ መምረጥ። ስለዚህ ምን መምረጥ እንደምችል አላውቅም፣ ምን እንደምመርጥ አላውቅም ወይም እርግጠኛ አይደለሁም ብለን መመለስ እንችላለን። ከዛ እኛ እዚህ ጋር ምን ልንል እንችላለን? መልሳችን ቴክ ዩር ታይም ምን ማለት ነው? ጊዜህን ወስደህ አስብ ወይም ጊዜህን ወስደህ አስብ ለማለት ቴክ ዩር ታይም። እዚህ ጋር ቴክ ማለት መውሰድ ማለት ነው። ዩር ማለት ደግሞ ያንተ ወይም አንቺ፣ ታይም ማለት ደግሞ ጊዜ። ስለዚህ ጊዜህን ወስደህ አስብበት፣ በደንብ አስብ እንደማለት ነው የምንጠቀመው ማለት ነው። ከዛስ እዚህ ጋርስ አሁንም ዋት ሹድ አይ ዱ፣ ዋት ሹድ አይ ዱ ምን ማለት ነው? ምን ላድርግ፣ ምን ይሻለኛል አለን የሆነ ሰው። ዋት ሹድ እንግዲህ ዋት ማለት ምን፣ ሹድ ማለት ደግሞ ማድረግ አለብኝ ለማለት፣ ማድረግ ስላለብን ነገር ለመግለጽ ስንፈልግ ሹድ እንደ አድቫይስ እንጠቀመዋለን። ስለዚህ ሹድ ማለት ማድረግ አለብኝ እንደማለት ነው ማለት ነው። አይ ዱ ማለት ደግሞ ምን ላድርግ፣ አይ ማለት እኔ፣ ዱ ማለት ማድረግ መስራት ማለት ነው። ስለዚህ ምን ይሻለኛል ወይም ምንም ማድረግ ይሻለኛል፣ ምን ላድርግ ስንል ዋት ሹድ አይ ዱ እንላለን ማለት ነው። ከዛስ መልስ ምን ብለን እንመልስ እንችላለን? ዋይ ኦ ዩን ዩ ብለን ማንበብ ነው። ዩ ሹድ ዌይት፣ ዩ ሹድ ዌይት ምን ማለት ነው? መጠበቅ አለብህ አለን። ዩ ሹድ ስንል አለብህ ወይም አለብሽ፣ ዩ አንተ ወይም አንቺ ማለት ነው። ስለዚህ ዩ ሹድ ስንል ደግሞ አንተ አለብህ ምን ዌይት ማለት ደግሞ መጠበቅ። ስለዚህ መጠበቅ አለብህ አልን ማለት ነው። ከዛስ እዚህ ጋርስ ዋት ዱ ዩ ወንት ቱ ቢ፣ ዋት አልን፣ ዱ ዩ ወንት ቱ ቢ ምን ማለት ነው? ምን መሆን ትፈልጋለህ ወይም ምን መሆን ትፈልጋለች። እዚህ ጋር ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ወንት ማለት ደግሞ ፍላጎት መፈለግ፣ ቱ ቢ ማለት ደግሞ መሆን ማለት ነው። ስለዚህ ምን መሆን ትፈልጋለህ ስንባል ከዛ መልሳችን አይ ወንት ብለን አይ ወንት ቱ ቢ ኤ ዶክተር፣ አይ ወንት ቱ ቢ ኤ ዶክተር ምን ማለት ነው? ዶክተር መሆን እፈልጋለሁ ብለን መለስ። እናንተ ደግሞ መሆን የምፈልጉትን ነገር እዚህ ጋር አይ ወንት ብላችሁ መሆን የምፈልጉበትን ነገር እዚህ ጋር መተካት። ከዛስ እዚህ ጋርስ ምን ይላል? ዱ ዩ ላይክ ዩር ጆብ፣ ስራህን ትወዳለህ ወይም ስራሽን ትወጃለሽ። ዲዩ ላይክ ስንል ትወዳለህ ወይም ትወጃለህ። ዩር ማለት ደግሞ ያንተ ወይም ያንቺ፣ ጆብ ማለት ደግሞ ስራ ማለት ነው። ስለዚህ ስራህን ትወዳለህ። ከዛ መልስ የስ አይ ላይክ ኢት፣ አዎ እወዳለሁ ብለን መለስን ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋር ምን ይላል? ኤክስኪዩዝ ሚ ካን ዩ ሄልፕ ሚ አለን የሆነ ሰው። ኤክስኪዩዝ ሚ ካን ዩ ሄልፕ ሚ፣ ይቅርታ ልትረዳኝ ትችላለህ ወይም ልትረጂኝ ትችላለሽ። ኤክስኪዩዝ ሚ ማለት ይቅርታ ማለት ነው። ካን ዩ ትችላለህ፣ ሄልፕ እርዳታ ማገዝ፣ ሚ ማለት እኔ። ስለዚህ እኔ ልታገዝ ትችላለህ፣ ይቅርታ ልትረዳኝ ትችላለህ። ከዛ መልስ ኦፍ ኮርስ ዋት ዱ ዩ ኒድ፣ እሺ ምን ትፈልጋለህ፣ ምን እንዳግዝ ትፈልጋለህ አለ ነው ማለት ነው። ኦፍ ኮርስ ማለት እሺ፣ በትክክል በእርግጠኝነት እያልን ማለት ነው።
ዋት ማለት ምን ማለት ነው? ዱ ዩ ስንል ደግሞ አንተ ወይም አንቺ፣ ኒድ ማለት ደግሞ መፈለግ ማለት ነው። ስለዚህ ኦፍ ኮርስ ዋት ዱ ዩ ኒድ፣ እሺ ምን ትፈልጋለህ ብለን መለስን ማለት ነው። ያ እዚህ ጋርስ አር ዩ ቢዚ ራይት ናው፣ አር ዩ ቢዚ ራይት ናው ምን ማለት ነው? አርዩ ቢዚ ስንል አርዩ ስንል አንተ ወይም አንቺ፣ ቢዚ ማለት ደግሞ ምንድነው? በስራ መወጠር፣ የስራ መብዛት ማለት ነው። ራይት ናው ማለት አሁኑ ማለት ነው። ስለዚህ አርዩ ቢዚ ራይት ናው፣ አሁን ስራ አለብህ ወይም በስራ ተወጥረሃል ማለት ነው እዚህ ጋር። ከዛስ መልስ ኤ ሊትል ዋትስአፕ፣ ኤ ሊትል ዋትስአፕ ትንሽ፣ ኤ ሊትል ማለት ትንሽ ማለት ነው። ዋትስአፕ ማለት ደግሞ ምን አዲስ ነገር አለ፣ ምን ነገር አለ፣ ለምን የፈለከኝ ብለን ማለት ነው እየጠየቅን። ስለዚህ አር ዩ ቢዚ ራይት ናው አሁን በስራ ተጠምደሃል። ከዛ ትንሽ ኤ ሊትል አለን፣ ትንሽ ዋትስአፕ ምን ነገር አለ ወይ ምን አዲስ አለ ብለን መለስን ማለት ነው። ከዛስ እዚህ ጋር ዱ ዩ ሃቭ ፍሬሽ ፍሩት፣ ዱ ዩ ሃቭ ፍሬሽ ፍሩት ምን ማለት ነው? ዱ ዩ ሃቭ ፍሬሽ ፍሩት አዲስ ፍራፍሬ አለዎት፣ አዲስ ፍራፍሬ አለዎት ለማለት ዱ ዩ ፍሬሽ፣ ዱ ዩ ሃቭ ፍሬሽ ፍሩት። ዱ ዩ ስንል አንተ ወይም አንቺ፣ ሃቭ ማለት መኖር፣ ፍሬሽ ማለት ደግሞ አዲስ፣ ፍሩት ማለት ደግሞ ምንድነው? ፍራፍሬ ማለት ነው። ዱ ዩ ሃቭ ፍሬሽ ፍራፍሬ ፍሩት አዲስ ፍራፍሬ አለዎት ማለት ነው፣ ወይም ትኩስ። ያ ከዛ መልስ የስ ዊ ዱ፣ የስ ዊ ዱ እዚህ ጋር በዱ ስለተጠየቅን የስ በዱ መመለስ አለብን ማለት ነው። የስ ዊ ዱ አዎ አለን ብለን መመለስ እንችላለን ማለት ነው። ያ ወደዚህኛው እንሂድ። አይ እቺ ዊል ለማለት ነው። እቺ ዊል ለወደፊት እንደዚህ አደርጋለሁ ምንላት ዊል ማለት ነው። ስለዚህ አይ ዊል ብላችሁ አንብቧት። ቴክ ሳም፣ አይ ዊል ቴክ ሳም፣ አይ ዊል ቴክ ሳም ማለት ነው ጥቂት ወስዳለሁ፣ ጥቂት ወስዳለሁ አለን ማለት ነው። እዚህ ጋር ፍራፍሬ ያለውት ብለናል። ከዛ ወስዳለሁ ለማለት ደግሞ አይ ዊል ቴክ ሳም ጥቂት ወስዳለሁ ወይም ትንሽ ወስዳለሁ። አይ ዊል ማለት ገና ለወደፊት ወስዳለሁ እያለ፣ ቴክ ማለት መውሰድ፣ ሳም ማለት ደግሞ ትንሽ። ስለዚህ ትንሽ ወስዳለሁ፣ አይ ዊል ቴክ ሳም ጥቂት ወስዳለሁ ብለን መለስን ማለት ነው። ያ እዚህ ጋር ምን ይላል? ኢዝ ዚስ ባግ ጎይንግ ቱ ታውን፣ ኢዝ ዚስ ባስ ጎይንግ ቱ ታውን ምን ማለት ነው? ይህ አውቶቡስ ወደ ከተማ ይሄዳል፣ ይህ አውቶቡስ ወደ ከተማ ይሄዳል ለማለት ስንፈልግ ኢዝ ዚስ ባስ ጎይንግ ቱ ታውን፣ ኢዝ ዚስ ስንል ይሄ ባስ፣ ጎይንግ ማለት ደግሞ መሄድ፣ ቱ ታውን ወደ ከተማ። ስለዚህ ወደ ከተማ ይሄዳል ብለን እየጠየቅን ነው። ከዛ እናንተ ደግሞ ምን ብሎ ሊመልስልን ይችላል? የሆነ ሰው መልሱን ኮመንት ሴክሽን ላይ ጻፉልኝ። ያ እንደዚህ እያደረጋችሁ በቀላል መንገድ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን እያልን የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ